ጀምረና ጀምረና ጣራና ግርግዳው ቆሞ ጭቃ ብቻ ተመርጎ ነው ወደ ሳውዲ የመጣሁት። ከዛ ላይ ሁሉን ይሄ ሲሚንቶ ምናምን ፊኒሺንጉን ጨረስኩኝ። ስለዚህ ቤቱ የጋራሽ ነው። ባይዘው ፍርድ ቤትም ስትመለሽ ቤቱ የጋራሽ ነው። ምንም የሚጠፋ ተሽጦ ለጋራ ችግር የለውም። አሁን ይኸውልሽ አባትሽን አጠሻል። የምትወጂውን አባትሽን አጠሻቸዋል። በጣም እናዝናለን። በጣም የሚያስለቅሰው እሱ ነው። ሁለተኛ ደግሞ በዚህ እድሜሽ ወይም ደግሞ ወጣቱ ነሽ ወንድ ያላደረገውን በባህር ላይ ሄደሽ ነው ለመቀየር። በጣም አክብሮት አለን ባይዘው እንዳንቺ አይነት ጀግና እህቶች ለሌላ እህቶች ማስተማሪያ የሆኑ ዘንድ ነው ያስከተልኩሽ። ይሄ ታሪክ ያንቺ ታሪክ ይባላል። ይሄ ታሪክ የሚሊዮን ስደተኞች ኢትዮጵያኖች በተለይ የአማራው ታሪክ ነው። እኔ ሁሉ ጊዜ እናገራለሁ። አንድ ሰው ወደ ውጭ መሄድ ሲያስብ ሁሉን ነገር አጠናቆ ነው መሄድ ያለበት። የማታምኑ ከሆነ ፈተሹ ነው መውጣት ያለበት። እዛው እያለሽ አልተግባባችሁም ማለት ለምንድን ነው ያን የምታደርጊ? መጀመሪያ እዚያም ሁኔታውን አየሽው። አያቱ ቦታ ላይ ነው የሰራው ምናምን እያለ ነው ስትይ ገንዘብ እንድታመጭ በቃ ሂጃለሽ። እሱ ያላደረገው ይሄ ሰውየው ቸርነት የምትባል ሰው እየሰማ ነው። አንተ ግን አላደረከውም። ወሸላ አንጠልጥለህ ሴቷ ግን ጡት ያላት ሴት ግን በረሃ አቋርጣ ሄደች፣ በባህር ላይ ሄደች፣ ይሄን ሰራች፣ ባጃጅ ገዛችልህ። አንተ ግን ክዳ። አንደኛ ከአንተ ውጭ የምታውቀው ነገር የለም። ሁለተኛ በአካሏ ላይ ምን በጣም ቆንጆ ነሽ። ወፍረ ምን ቀጫጫ ሴቶች እኮ ብዙ ጊዜ ምን አይፈልጉም ታውቂያለሽ አይደል? ትንሽ ሞላ ያሉ ነው የደም ገንቦ ሲሆን። አሁን አንቺ ምን ነው ወፍራም ነኝ የምትለው? የትኛው ውፍረትሽ ነው አንቺ? ወፍራም ነኝ ያልኩህ እኮ ሞጣ ምን አለ መሰለክ ከበፊቱም እንደዚሁ ነኝ፣ ወፍራም ነኝ እግዚአብሔር ይመስገን። አሁን አውቀሽ ግን አውቀሽ ታውቂያለሽ። ቆንጆ እንኳን አይደለሁም፣ ግን እግዚአብሔር በአምሳሉ የሰራኝ ፍጡር ነኝ። ተይው እሱን ተይው እንጂ ቆንጆ አይደለሁም። ተይው አንቺ ለወንዶች ለታሽ ለተመልካች በጣም ቆንጆ ነሽ። በጣም ቆንጆ ናት። ታምራለች። በጣም ተሸውዳል። ቸርነት ተሸውዳል። ይችልሽ እግሯ ላይ ወድቀህ በጣም ባለጌ ነህ። ሌባ ነው ባልሽ፣ ሌባ ነው። ተሞጣ አትስደበው። የልጅ አባት ነው። አይ አንቺ ራስሽ ሽረክርክ ነሽ ማለት ነው። ይሄ ሌባ አይደለሁም። ላጋልጠው ሌብነቱን ላጋልጠኝ። አንቺ የነገርሽው ውሸት ነው ማለት ነው። የተናገርሽው ውሸት ነው። እውነት ከሆነ ልናገር አማራ እኮ ችግራችሁ ይሄ ነው። ይሄ ሌባ ነው ያልኩበት ምክንያት ሄዶ ሰው ከዚህ በላይ ሌብነት ምን አለ? ባጃጅ ገዝተሽለት ገቢውን ካልተናገረ ይሄ ሌባ ፈንድያ ሌባ አስረግጬ ነው። ሌባ ነው። አንድ እህት ሚስቱ ያውን በባህር ሄዳ ቤት ስራ እያለች ፊኒሽንግ ጨርሳ ወደ ሀገር ቤት ለመግባት እያለ ገንዘብ የሚያሰላ ከሆነ ይሄ አንቺን ለጥቅም ነው፣ ለኢኮኖሚ ጥቅም የፈለገሽ እንጂ ለሚስትነት አልፈለገሽም። እኔ አሁንም እናንተ እንድትጠሏል ሌባ ነው ያልኩት ተሳስቷል። በደንብ ነው የተሳሳተ። ቸርነት ምንድነው መሰለህ ማድረግ ያለብህ? ይሄሽን በራሷ ስልክ ደውለህ እዚህ ሚዲያ ላይ እንኳን መጣሽ ለምን መሰለሽ? ልትታረቁ ነው። በደንብ ነው የተናገርሽ። የዋህነሽ፣ ክርስቲያን ነሽ፣ ምስኪን ነሽ፣ አማራ ነሽ። እሱም አማራ ነው። እኛ አማራ እንዲፋታ አንፈልግም። ባይዘው ሌባ ነው ያልኩበት ምክንያት አንቺን መካድ የለበትም። አንደኛ ሚስትነቱን ክዷል። ሁለተኛ የሚያስገባውን ኢኮኖሚ አይገልጽም። ይሄ ደግሞ ልንገርሽ የቸርነትም ችግር አይደለም። በኢትዮጵያ ውስጥ ያለው የኢኮኖሚ ችግር አማራን በድህነት ስለጣሉት ለመቶ ዓመት ማንም ሰው የሚያደርገው ነው። በቸርነት ከፈረሽበት አንቺ ራሱ ጅል ነሽ። ለምን በይ ኢትዮጵያ ውስጥ በጣም ብዙ ችግር አለ፣ መፈናቀል አለ፣ መራብ አለ። ገንዘብ ነው ያሳሳል። እሷ ታገኛለች ከኔ ትሻላለች ብሎ ያስባል። አየሽ ስተት ነው። ግን ቸርነት አሁን ይችን የመሰለች ሚስት አያገኝም። አንቺም እንደሷ አይነባል በፍጹም ልታገኛችሁ። ስለዚህ ምንድነው ማድረግ ያለባችሁ? መታረቅ። ወግደለሽ መታረቅ ነው። መታረቅ ሲባል ግን እንዳሁኑ የሆዳችሁን ተነጋግራችሁ እኔን አንቺ ታምኛለሽ እሱም ያምንሽ ነበር። ችግሩ ምንድነው? አሁን የገንዘብ ነው። ገንዘብ ነው ያጣላችሁ።
ገንዘብን ያጣላችሁ። ፍቅርም አላችሁ እኮ አሁንም። ገንዘብ ግን ያሳሳል። ገንዘብ ደግሞ ንዋይ ሁልጊዜ የሰው ልጅ በዚህ ደረጃ ይጥላል። ገንዘብን እና ዳቦን ተንተረሰ ነው ወደ መንግስተ ሰማያት ወይ ወደ ገነት አንልም። ሰማችሁ? ነገ አንቺ ሟች ነሽ፣ እኔም ሟች ነኝ። ሸርነት ሟች ነው፣ እኔም ሟች ነኝ። ጥቅም የለውም። ስለዚህ ልጃችሁ በመካከል ማደግ አለበት። አሁንም አንቺ ጠንከር ብለሽ 1-2 ዓመት ስሪ። ሸርነት ደግሞ በትልልቅ ሽማግሌዎች በቀሳውስት በምታምኑበት እምነት ይምጣ። በርቀት ወይ ደግሞ ተመለሽ አንድ ጊዜ ሂጅና ለሳምንት ቆይ፣ ሂጅ ከሱ ጋር ታረቁ። እኔ ያወጣሽው እንኳን ማወጣሽው ይሄ መውጣቱ ቸርነት ይሰማዋል። ምክንያቱም የራሱን ችግር ያይበታል። አንቺም ደግሞ ችግርሽን አውጥተሽ በመናገርሽ ሰላም ይመጣል ማለት ነው። ይኸውልሽ የሰው ልጅ ይኸውልሽ ለሐኪሙ ምልክት የሚያመውን ነገር ካልተናገረ መድኃኒት አይታዘዝለትም። አንቺ የውስጥሽን ብሶት አለቀሽ እኮ ደግሞ መልሰሽ ስለምትወጂው እንዳሰድበው እየሰደብኩት እኮ አይደለም። ሌባ መስለው የባጃጅ ገንዘብ ምን ያህል እንደሚያገኝ በደብተር ይዞ እንደዚህ እህቴ ዛሬ እኔ ያልሰራው ባይል እኮ በ3 ወሩ በዚህ ያልኩ ደምሬ ልንገርሽ በወር ይሄን በዚህ ወር በ6 ወር ይሄን አግኝቻለሁ፣ ይሄን ደግሞ ወጪ አድርጌያለሁ፣ የሚቀመጥ ገንዘብ አለን ብሎ መናገር ነበረበት። ያ ከትምህርትም ችግር ሊሆን ይችላል፣ ከአስተሳሰብ ችግር ሊሆን ይችላል። ስለዚህ አሁን ምንድነው እያደረግን ያለነው? እኛ አሁን አንዳንድ ሰው ወደ ፖለቲካ እንግባ ይላል። ፖለቲካው ያመጣብን ጦስ ነው። ይሄ ነገር የመጣ እኮ ፖለቲካው ስላልገባን ነው። ሌሎች ብሔሮች እየገዙ ስለቀጠሉ ነው። መሬታችንን ስለነጠቁን ነው። መሬት ላራሹ ብለው ስለወረሱን ነው። የከተማ ቦታዎች ብለው አማራን የቀበሌ ቤቶች በሚል ስለወረሱብን ነው። መሬታችንን ወስደው መሬት በመንግስት ብለው ስላሰደዱን የገበሬ ልጆች 500,000 በዓለም ላይ ሴቶች ለግርድና በአረብ ዓለም የሚሸጡበት ህዝብ ቢኖር አማራ ብቻ ነው። ትግሬም የለም፣ ኦሮሞም የለም፣ ደቡቦችም የለም። 500,000 ሴቶች በአንድ ዓመት ዘመናዊ ባርነት ኦሮሞና ትግሬ ተሸጡ ነው። በጣም አዝናለሁ። ስለዚህ ይሄን ያመጣብን ፖለቲካው ነው ማለት ነው። ይሄን ያቀረብኩላችሁ እንድትቀጥል የፈቀዱ ፖለቲካው ስለሆነ ነው። ከሷ ተነስተን ምን ተባለው? መግባባት መቻል እንዳለብን፣ መካጋድ እንደሌለብን፣ እንደ አማራ በምን ያህል ደረጃ ወድቀን እንዳለን፣ ሌሎች የሚሳለቁብን ህዝቦች እንደሆነ ነው መማር ያለብን እንጂ አሁን ቸርነት የሽመቤት መጣ ስለተናገረ አንተ ድንጋይ ራስ ብያለሁ። አሁን ከተናገርካት እሷ ድንጋይ ራስ ነው። ቸርነት ምንድነው? ብልጡ ነህ። አዎ ትክክል ናት። ሚስቴ የኔ ጥፋት ነው። ገንዘብ ለካ እንዲህ ያደርጋል። እህቴ እውነትሽን ነው ያልሽው ሁሉ እኔ ከዚህ በኋላ የምሰራውን ማሳውቃለሁ። ያንቺን እንደውም ማሳውቂኝ አይደለም ምን ያደርግልኛል? ሲኖርሽ ኖረሽ ነው፣ ከሌለሽ በሰው ሀገር ሰው ቢበላሽ ኖሮ ብለህ ሚስትህ ቤተሰቦቿ የቀሩት ቤተሰቧ ጋር ሄደህ እግራቸው ላይ ወድቀህ እሷ ደግሞ ለሳምንት እንድትመጣ አድርጋችሁ እንድታረቁ ፈልጋለሁ። ለምን አንድ ህፃን በእናት በአባት መካከል ሲያድግ ሙሉ ሆኖ ነው የሚያድገው። በሃይማኖት ሙሉ ይሆናል፣ በአስተሳሰብ ሙሉ ይሆናል፣ በጣም ጎበዝ ተማሪ ይሆናል። ያው አላስተማሩንም እንጂ ጠላቶቻችንን ድሮን እያፈሰሱ። ስለዚህ የኔም ቤት በጣም ወድሻለሁ። የሽመቤት በጣም እውነትም የሽመቤት እመቤት መሆን ነው የምፈልገው ብላለች። ቸርነት ወንድማችን ነው። ገንዘብን ያሳሳተው በማንም አማራ በማንም ኦሮሞ ላይ የሚደርስ ነው። ምክንያቱም አማራ ብቻ አይደለም፣ የኢትዮጵያ ሕዝብ የኢኮኖሚ ችግር ገጥሞታል። ስለዚህ ቸርነት ለገንዘብ ቢሳሳ እንዳታለቅሽ፣ ይቅር በይ። ቸርነት አውቃለሁ ኢትዮጵያ ውስጥ ያለው ችግር በቃ ገንዘብ ነው። ይቅር ብያለሁ ግን አብሬ መኖር አልችልም። ይቅር ማለት ክርስቲያን ነሽ፣ ኦርቶዶክስ ክርስቲያን ነሽ እና ክርስትና ስንት ጊዜ ነው ይቅር በሉ የሚል ታውቂያለሽ? ብዙ ጊዜ ይቅርታ ወደዛ ወደዚህ አልፈል ክርስቲያን ነሽ አይደል? ክርስቲያን አይደል? አዎ ክርስቲያን ነኝ። አረመቤቴን ክርስቲያን ነኝ። የውበት መገለጫ አድርጋችሁታል። ክርስቲያን ከሆንሽ ግን ልንገርሽ፣ ጠላት ግን ወዳጅ ግን ለራስህ ውደር ነው የሚል እምነቱ። ሌላውስ 79 ጊዜ ይቅር በል ነው። 79 ጊዜ ስንት ማለት ይመስልሻል? አንቺ እኮ አንድ ጊዜ የሚቅር አላልሽው እና እኔ ክርስቲያን ነኝ ተዋለሽ። ይቅር ብያለሁ ግን አንድ ነገር ቢኖር 79 ሲባዛ 79 ስንት እንደሆነ ታውቂያለሽ? that's crazy። እግዚአብሔር የዚያን ያክል የምትወዱት እና ታዲያ አንቺ እኮ አንዱንም አላረግሽ። ለቸርነት አንድ ድል አልሰጠሽው።
አየሽ አንቺ ነሽ ይቅር ማለት ያለብሽ። ችግርን አይተሽዋል። አባትሽ ሞተዋል። የምትወጂው ባልሽ ነበር። ሁሉንም ማጣት የለብሽም። አባትሽንም አጥተሽ፣ ባልሽንም አጥተሽ፣ በኢኮኖሚ ምክንያት፣ በገንዘብ ምክንያት ልጅሽንም አጥተሽ፣ እናትሽንም አጥተሽ። ጎበዝ እኔ ትክክል አለ የምናገረው ወይስ ስህተት? ብዙ ነገር ይቺ እህታችን ብዙ ነገር ልታጣ ነው። ቸርነትን ልታጣው ነው። ልጇን ልታጣው ነው። እናቷን ልታጣ ነው በዚህ ምክንያት። ስለዚህ አባቷን አጣለች። አሁንም ቸርነትን ማጣት የለባትም። ምክንያቱም ቸርነት እንደ አባቷም እንደ ባሏም ነው፣ እንደ ወንድሟም እንደ አጎቷም ነው። ቸርነት ነግሬሃለሁ አንተ ሌባ። ከዚህ በኋላ ይሄ ማጭበርበር፣ ይሄ ባጃጅ ምናምን የሚባል ሌላ ነገር ይገዛላል ወንድም። ይህች ምስኪን እችን አግኝተህ ነው። ሌላው እኮ ማነው ስምሽ ስልክ ስጭኝ እያለ ነው። ለምን እንደዚህ አይነት የቤት እመቤት አይገኝም? እንገራችሁ ይቺ ባይዘው እንደኔ ሚስት ነች። የኔ ሚስት እንዳንቺ ነች። የሸዋ ልጅ ስለሆነች ያው ደማችሁ ተጋብቶባት ይመስለኛል። አዲስ አበባ ላይ ያደገችው እንዳንቺ አይነት ሰው ነች። ገብቶሻል? የዋህ ነች። በጣም አስተዋይ ነች። እነ ቤዛ ምን አለባት ልኩ እንደ አንዳንድ ሴቶች ደግሞ ትላላችሁ። ይቺ ወጣት ገብታና ቤዛ የምትባል እስቲ ቆይ ላስገባ። ምንድነው አሁን ችግሯ? ሴት ሄሎ ቤዛ ይሰማሻል? ይኸውላችሁ ሄታች አንድ ሰው ሲነገር በቃ ይልካሉ። ምን አለ መሰለህ ያው እኔ የፈራሁት እኔ መታረቅ አይደለም፣ ግን አሁን እኔ ብታረቀው በቀለኛ ሴት እንዳልሆንበት እፈራለሁ። ለምን እንደሆነ ታውቃለህ? ይሄን ያልኩበት መንገድ ምናልባት ሌሎች ሴቶች ይገባቸዋል ብዬ አስባለሁ። እስከዛሬ ስኖር ከልቤ ነው የኖርኩት። ከልቤ ይሄ በደንብ ከልቤ ፍቅርን፣ እምነትን፣ ተስፋን ሰጥቼበት ነው እስከዛሬ የኖርኩት። አሁን ግን ልቤ ሻክሯል። ከመሻከርም በላይ ቁርጥ ብሏል። እና እንዴት ቤትሽ ለፍርድ ቤት የሚመለስ ነው። ይሸጣል ለጋራ ወይ ደግሞ ያካትታል። ባጃጅሽ ያንቺ ንብረት ነው። ባይዘው ባጃጅሽም ያንቺ ንብረት ነው። የሰራበትን መቼ እንደሰራ ፍርድ ቤቱ ራሱ ካልኩሌት አድርጎ መቼ ተገዛ፣ በሳምንት ምን ያገኛል ብሎ ያስብበታል። አንድ ሊከፍል ይገባዋል። ምክንያቱም ያንቺ ንብረት ነው። አረብ ሀገር ተቃጥለሽ ያመጣሽው ገንዘብ ነው። ቤቱ ላይ ያለውን ገንዘብን ይመልስ፣ የባጃጁን ገንዘብን ሙሉውን ባጃጅ የገዛሽበትን ይመልስ፣ የሰራበትን አራጣ ይጨመርበታል። ከዚያ ውጭ ያጠፋው ነገር ምንም ልታረጊዋችም። ንብረትሽን ተቀበይ፣ ሌላ ህይወትሽን ጀምሪ። ከዚህ በኋላ ሽምግልና ይዞ ቢመጣ እኮ መቀበል የለብሽም። ምክንያቱም ተቆርጠሽ በቃ ይሄ ነው የምለው። ሁለት አማራጭ ያለሽ፣ አንድ ወይ ይቅር ማለት፣ ሁለት ደግሞ ቆርጠሽ ሀብትሽን ተካፍለሽ የራስሽን ኑሮ መኖር ነው። አመሰግናለሁ። ይመች